መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከንና ቅድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቅድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጽናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምስስ ፍስሐ ወሰላም። በመላው ዓለም የምትኖሩ ምዕመናንና ምዕመናት የልዑል እግዚአብሔር ቤተሰቦች የተወዳጁ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንኳን ለታላቁ ጻድቅ ለትዕግስተኛው ለቅዱስ ኢዮብ እንደዚሁም ለአባ ቴዎድሮስ ሊቀ ምኔት ለአባ ኤሲ ሰማዕታት ማህበር እንደዚሁም በወራዊ ታስበው ለዋሉ ቅዱሳን ለመጥምቀ መለኮት ለቅዱስ ዮሐንስ ለቅዱስ ታዲዮስ ሐዋርያ ለጻድቁ አቤል ለአባ ጳውሊ ገዳማዊ
ለቅዱስ ሳዊሮስ ዘአንጾኪያ፣ ለአባ ሕርያቆስ እንደዚሁም በዛሬቱ ቀን በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ። አሜን። በእውነት የቅዱስ ኢዮብ ጻድቅ ረድኤትና በረከት፣ የአባ ቴዎድሮስ ሊቀ ምኔት ረድኤትና በረከት፣ የአባ የሲ ማህበር ሰማዕታት ረድኤትና በረከት እንደዚሁም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ቀዳሚት መርሐ ግብራችንን ጀምረናል። የምንጀምረው መርሐ ግብራችን በስንክሳር ትምህርት ይሆናል ማለት ነው። ሁሌም እንደምናደርገው የነገውን ስንክሳር የግንቦት 3ን ስንክሳር የምናዳምጥ ይሆናል ማለት ነው። አሁን ቀጥታ ወደዛ ነው የምንገባው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራትንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና። ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርን ቤተክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት ካጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተክርስቲያን ሰራላቸው። የዚያች አገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆመው እኛ ክርስቲያንን በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮሁ። መኮንኑም ዝፍትና ድኝ በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህ በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮቱና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግሞም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድም ውስጥ ድኝና ዝፍት ሰመልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ጉዳት አልደረሰበትም። መኮንኑም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ጋር ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቆች ተአምራትን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን። ሰላም ለከ ያሶን ረድኡ ለወልደ ማርያም ድንግል መጥበቤ ሕፃናት ስምዑ ለጠጊነ እሳት ውኢ ዘኢያመምከ ፍልሃተ ቅብኡ ለወለተ ንጉሥ ሰላም ዘምስለፈያት ሰብኡ እለ በእዴከ አምኑ ወጥምቀተከ ነሱ። በዚህችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞ አትፍራ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን።
ሰላም ለአባ ብሶይ በላይ በማይቶት ዘውእተ አነዳ ገጹ ፍጹመ እስከ ተላጽየ በዝንቱ አክሊል ዘውስተ እድየ እኬልላከ መልአክ እንዘ ይብሎ አመ በርእሱ ወደየ በዋየ እሳት ፈጸመ ገድሎ ሰናየ። በዚህችም ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን፣ እኛንም ከመከራ ሁሉ አድነን ለዘላለሙ አሜን። በዚህችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። አምላካችን ከቅዱሳኑ በረከት አይለየን አሜን። ግንቦት 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያሶን ሐዋርያ ከ72ቱ አርድእት አንዱ፣ ሁለተኛ አባ ብሶይ ሰማዕት፣ ሶስተኛ ቅዱስ አውሳቢዮስ ቀሲስ፣ አራተኛ ብሩክት ወለተ ማርያም ንግሥት የአፄ ልብነ ድንግል እናት። ወር በገባ በ3 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ሁለተኛ ቅዱሳን ኢያቄም ወሐና፣ ሶስተኛ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አራተኛ አባ ሊባኖስ ዘመጣ፣ አምስተኛ አቡነ ዜና ማርቆስ፣ ስድስተኛ አቡነ መድኃኒነ እግዚእ ዘደብረ በንኮል። ሰባውን በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 19 እስከ 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፈልን፣ በአእምሯችንም ላይ ይቅረጽልን። ከቅዱስ ያሶንና ከቅዱሳን ሰማዕታት ረድኤትና በረከት በነገውም ቀን በግንቦት 3 ቀን ታስበው ከሚውሉ ቅዱሳን ሁሉ አምላካችን ልዑል እግዚአብሔር ረድኤታቸውን በረከታቸውን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን፣ ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 3 ቀን ታስበው ከሚውሉ ቅዱሳን መካከል ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን ያረፈበት ቀን ነው። ቅዱስ ያሶን ጠርሴስ ከሚባል ሀገር ካመኑት ምዕመናን የመጀመሪያው ሰው እሱ ነው። ቅዱስ ያሶን ማለት ነው ከጠርሴስ። ይህ ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀብሏል። ድንቆች ተአምራትንም አድርጓል። በ50ኛው ቀን ደግሞ ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏል። በስተመጨረሻም የቅዱስ ጳውሎስ ረድእ በመሆን በብዙ አገሮች እየተከተለ ከሱ ጋር አብሮ በወንጌል ትምህርት አገልግሏል። በተሰሎንቄ ከተማም ቅዱስ ጳውሎስ ይህንን ቅዱስ በጠርሴስ ሀገር ቅዱስ ጳውሎስ ይህን ቅዱስ ኤጲስቆጶስነት ሾመዋል። ግን በተሰሎንቄ ከተማ
ቅዱስ ጳውሎስ መከራ በሚቀበልበት ሰዓት አብሮ ከሱ ጋር ተጎትቷል። ቅዱስ ያሶን አብሮ መከራውን ተካፍሏል ማለት ነው። ከዚህ በኋላ በጠርሴስ ሀገር ቅዱስ ጳውሎስ ይህንን ኤጲስቆጶስነት ከሾመ በኋላ የወልደ እግዚአብሔርን ቤተክርስቲያን በመልካም አጠባበቅ ጠብቋል። ቅዱስ ያሶን ማለት ነው። ከዛ ምዕመናንን በቀናች ሃይማኖት አጸናቸው። እዚህ ጋር የምንረዳው ነገር ምንድነው? ብዙ ጊዜ ሐዋርያት አስተምረው ዞሮ ሲያስተምሩ አንድም በእምነት እጅግ በጣም የበረታ የጠነከረ ካለ ከምዕመናን የተሻለ ሰው ካገኙ ያንን ሰው ለድቁና ወይ ለክህነት ወይ ለኤጲስቆጶስነት ያጩታል ማለት ነው። ከዛ ኤጲስቆጶስ ሆኖ ይሾምና የዛች ሀገር ምዕመናንን በእምነታቸው እጅግ እስኪጸኑ ድረስ እስኪጎለብቱ ድረስ እንዲጠብቃቸው ይሾሙታል እዛ ቦታ ማለት ነው። ከዛ ያ ቅዱስ እነኛ እዛ አካባቢ ያሉ ምዕመናን በሚገባ ራሳቸውን እስኪችሉ ድረስ የራሳቸውን አገልጋይ ሹመው በራሳቸው አገልጋይ መመራት እስኪጀምሩ ድረስ ኤጲስቆጶሳቱ ይጠብቋቸዋል ማለት ነው። ከዛ በደንብ ከጸኑ በኋላ ከነሱ ደግሞ ዞር ብለው ሌላ ቦታ ያስተምሩ ነበር። ግን ዋና ቦታቸው ማዕከላቸውን ያ ኤጲስቆጶስነት ሆኖ የተሾሙበት ቦታ ላይ ያደርጉታል ማለት ነው። ቅዱስ ያሶንም ልክ እንደዛ ነበር ያደረገው። ምዕመናንን በደንብ አስተማራቸው፣ አጸናቸው። ራሳቸውን ችለው መኖር ሲጀምሩ ከዛ ከነሱ ዞር ብሎ ስሟ ኮራኩራስ ወደምትባል ደሴት ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተክርስቲያን ሰራላቸው። ይሄን ሁሉ ሲያደርግ ታዲያ የበጎ ጠላት ዲያብሎስ ዝም ብሎ አልተመለከተውም። ምክንያቱም አስቀድሞ ዲያብሎስ በዚች ዓለም ሕዝብ ላይ ሰልጥኖ ነበር። ቅዱስ ዮሐንስ ዓለም በሙሉ በክፉ እንደተያዘ እናውቃለን እንዳለው ማለት ነው። ታዲያ የበጎ ጠላት ዲያብሎስ አርፎ አልተቀመጠም፣ ዝም ብሎ አልተመለከተም። እንዴ ልጆቼን ነጠቅብኝ፣ ልጆቼን ስትነጥቅብኝማ ዝም ብያ ላይም ብሎ ሀገረ ገዢው ላይ ተቀምጦ ይህንን ቅዱስ እስር ቤት እንዲገባ አደረገው። ለምን? እንዳስተምር። ዲያብሎስ ብዙን ጊዜ ሐዋርያትን መግደል ካልቻለ ማስገደል ካልቻለ ምንድነው የሚያደርገው? ሰማዕታትን እስር ቤት እንዲቆዩ ያደርጋቸዋል። ለምን? እስር ቤት ከቆዩ ወጥተው አስተምሩማ። ወጥተው እንዳስተምሩ በዚህ ሊገድባቸው ይሞክራል። ቅዱስ ጳውሎስ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም ብሏል። እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም። እና እንደዚህ አይነት በእስር በተደጋጋሚ እንዲታሰሩ በማድረግ ዲያብሎስ የእግዚአብሔር ቃል ለመላው ዓለም እንዳይዳረስ አጥብቆ ይተጋ ነበር። ቅዱስ ጳውሎስ ለብዙ ጊዜ እስር ቤት አሳልፏል። ታዲያ የዛች ሀገር ገዥን ባወቀ ጊዜ ይህንን ቅዱስ ይዞ እስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። አይገርምም? ወንድሞች እስር ቤት ውስጥ ሲገባ እስር ቤት ደግሞ ኃይለኛ በአገሪቱ አስቸገሩ የታወቁ 7 ወንበዴዎች ጠበቁት። እነሱም በሚገባ አስተማራቸውና የአውሬ ልብ የነበራቸው የምዕመናን ልብ እንዲኖራቸው አደረገ። እንደ እርግቦች የዋሆች አደረጋቸው። እንደ እባብ ልባም እንደ እርግብ የዋሆች አደረጋቸው። አያችሁ አይደል? የእግዚአብሔር ቃል ለሰው ለምዕመን ሲናገረው ብርሃን ወደ አንድ ቤት ሲገባ ጨለማን እንደሚያስወግድ ሁሉ እግዚአብሔርን መፍራትም ወደ አንድ ሰው ልብ ሲገባ አለማመንን አለማወቅን ያስወግዳል፣ ትህትናን ያላብሳል። አንድ ሰው ካለማመን ወደ ማመን ሲመጣ መጀመሪያ በትዕቢት የተወጠረው ልብ በትህትና ይሞላል። ክፉ የነበረው መልካም ይሆናል። አረመኔ ጨካኝ የሆነው ቅን ደግ ሰው ይሆናል ማለት ነው። እና ተመልከቱ፣ በእግዚአብሔር ቃል እነኚህ ወንበዴዎችን ወደ ሃይማኖት መለሳቸው፣ አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮሁ። መኮንኑም ዝንትና ድኝ በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። አያችሁ አይደል? ዓለም የበለጠ የምትከፋብን በምንድነው? በሃይማኖታችን ነው። መጀመሪያ በከባድ ወንበዴነታቸው እስር ቤት ነበር እንዲበሰብሱ የተፈረደባቸው። ክርስቲያን መሆናቸው ሲሰማ ደግሞ የበለጠ ከባድ ስቃይ ገጠማቸው። ተመልከቱ። ከዚህ በኋላ እነኚህ ቅዱሳን
በእንደዚህ አይነት መከራ ውስጥ አልፈው የሰማዕትነት አክሊልን ተቀበሉ። ቅዱስ ያሶንን ግን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። ምክንያቱም እግዚአብሔር አምላክ ይጠብቀዋልና ለወደፊቱም መልካም ስራ ያዘጋጀዋልና። የንጉሱም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠች። አያችሁ አይደል? ሰው ወንጌል ሲገባው እንዲህ ነው የሚያደርገው። ወንጌል ሲገባው ባለኝ ነገር ይመቸኝ፣ ይርላኝ፣ ይመቸኝ አይልም። ለሌላው ማሰብ ይጀምራል። ሁሉም ነገር ኃላፊ ጠፊ ከንቱ እንደሆነ ይረዳል። ወንጌል የገባው የተማረ ሰው ማለት ነው። እችም ሴት ተመልከቱ፣ ቅዱስ ያሶን እንደዚህ አይነት መከራ ሲቀበል አየች። እግዚአብሔር አምላክ ሲያድነው ሲፈውሰው ተመለከተች። ከዛ እውነተኛ እምነት ክርስትና እንደሆነ ተረዳች። የክርስትናን አስተምሮ ከዚህ በፊት ቅዱስ ያሶን ሲናገር ሰምታለች። ያላችሁን ሁሉ ሽጡ፣ ምጽዋት ስጡ፣ በሰማይ በማያልቅ ገንዘብ ሀብታችሁን አከማቹ የሚል ቃል ትምህርት ስለሰማች ያላትን ጌጦቿን ልብሶቿን አውጥታ ለድሆች ለምስኪኖች ሰጠች። በሰማይ እጥፍ ሆኖ እንዲጠብቃት። መዝገብ ባለበት ልብ ደግሞ በሰማይ ይሆናል ይላል። ብልና ዝገት በማያጠፉት ሌቦችን ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትን በማያጠፉት ሌቦችን ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ ይላል። ማቴዎስ ወንጌል ምዕራፍ 6 ቁጥር 19 እስከ 1 ላይ። እቺም ሴት በምድር ላይ በልብስ ብታጌጥ፣ በምድር ላይ ያማረ ብትበላ፣ ያማረ ብትጠጣ፣ ውድ በሆኑ ዕንቁዎች ብታጌጥ ምንም እንደማይረባት ሰው ከእናቱ ሆዱ እንደወጣ እንዲሁ ራቁቱን ይሄዳል። ከእጥረቱም በእጁ ሊወስድ የሚችለው ምንም አያገኝም። ቅዱስ ኢዮብ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ እንዳለው ሁሉ ነገር ትታ እንደምትሄድ ስለተገነዘበች እኔ እችን ዓለም ከመተው በፊት አስቀድሜ እኔ ልተዋት አለች። ያላትን በሙሉ ለድሆች መጸወተች። ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት፣ ደግሞም አራቆቷት። አባቷ በፍላጻ ነደፋት፣ ነፍሷንም በእግዚአብሔር እጅ ሰጠች። ተመልከቱት ወንድሞች፣ የሰው ጠላቱ የቤቱ ሰዎች ናቸው ይላል መጽሐፍ ቅዱስ ትንቢተ ሚክያስ ምዕራፍ 7 ቁጥር 5 እስከ 6 ላይ። ለስም አጠራሩ ክብር ምስጋና ይግባውና ክርስቶስም ሰዎች በሱ ማመን ሲጀምሩ በሱ አማካኝነት ከቤተሰብ መከፋፈል እንደሚመጣ አስቀድሞ ሲናገር ምን አለ? ልጆች በወላጆቻቸው ላይ ይነሳሉ፣ አባትም በልጆቻቸው ላይ ይነሳሉ፣ ወንድም በወንድሙ ላይ ይነሳሳል። እንደዚህ ብሎ ተናግሮ ነበር። አያችሁ አይደል? አባቷ የገዛ አባቷ በሷ ላይ ጠላት ሆኖ ተነሳባት፣ እሷ የክርስቶስ መሆን ስትጀምር። ተመልከቱ ዲያብሎስ ወንድሞች፣ እኛ በክርስቶስ ሕይወት መኖር ስንጀምር የኔ ወዳጅ ያለውን ሰው ነው የሚያነሳሳብን። የኔ ወዳጅ በጭራሽ ሊከዳኝ አይችልም የምትሉትን ሰው ልቡን ይለውጠውና በእናንተ ላይ ያነሳሳል። ያ ሰው ምን ሳይሆን ሲቀር ማይጸልይ ከሆነ፣ ያ ሰው በመንፈሳዊ ሕይወት ማይኖር ከሆነ የኔ ወዳጅ የምትሉት ሰው ነገ ፊቱን ይለውጥባቸዋል። ምክንያቱም እንደሆነ ታውቃላችሁ፣ እሱ ስለማይጸልይ። ስለዚህ ዲያብሎስ እሱ ስለማይጸልይ እሱ ላይ አድሮ የሚጸልየውን ሰው ለመፈተን ምቹ ይሆንለታል ማለት ነው። ግን ሁለቱም ይጸልይ ከሆነ፣ በተለይ ወንድሞች የማይጸልይ ጓደኛ ካላችሁ በማይጸልይ ጓደኛ አድሮ ቁም ስቅላችሁን ነው ዲያብሎስ የሚያሳየው። በማይጸልይ በማይሰግድ በመንፈሳዊ ሕይወት ውስጥ በማይኖር ዓለማዊ ጓደኛ ካላችሁ ለጊዜው ልትዘልቁ ትችላላችሁ አብራችሁ። ግን እናንተ በመንፈሳዊ ሕይወት ይበልጥ እየበረታችሁ ስትመጡ ከዛ ጓደኛ ጋር እያቃቃራችሁ ነው የሚመጣው። እያቃቃራችሁ ይመጣል። እሱ ላይ አድሮ የማይገባ ጸያፍ ነገር እንዲናገራችሁ ሊያደርግ ይችላል። ወይ ደግሞ መንፈሳዊ ሕይወታችሁን ሊያንቋሽሽባችሁ ይችላል። ፊቱን ሁሉ ሊለውጥባችሁ ይችላል። በጓደኛ ካልሆነ ወይ ልጆች ማይጸልይ ከሆነ፣ አሁን ልጆች ቢኖርህ የአንተ ልጆች የአንቺ ልጆች ማይጸልይ ከሆነ በገዛ ልጅ ይፈትናል። በተለይ ዱርዬ ከሆኑ ነገ ድንገት ሃይማኖቱን ሊቀይር ይችላል። የራስ ልጅ ነገ ድንገት ሃይማኖቱን ቀይሮ በጣም ከባድ ህመም ሊሆንብህ ይችላል። ባለቤት ማትጸልይ ወይም ማይጸልይ ከሆነ ነገ ድንገት
ፍታኝ ልትል ትችላለች ተነስታ። ነገ ድንገት ተነስቶ ፍችኝ፣ ከእንግዲህ ከአንቺ ጋር መኖር መቀጠል አልፈልግም ብሎ በድፍረት ተናግሮ ልትፋች ሁሉ ትችላለች። ለምን? እሱ አይጸልይማ። ለምን? እሱ አትጸልይማ። አንተ ብቻ ነው የምትተጋው። ስለዚህ ዲያብሎስ አንተን ለመጣል፣ አንተ እንደው ከቻለ ለመጣል ጎትቶ ወደ ዓለማዊ ነገር ለመውሰድ ካልቻለ ግን አማሮ ከመንፈሳዊ ሕይወት ሊያስወጣ ምን ያደርጋል? በራስ ሰው ይፈትናል ማለት ነው። የራስን ሰው ጠላት አድርጎ ያነሳሳባል። እና ተመልከቱ፣ ለዛ ነው ወንድሞች፣ በተለይ ቤተሰብ ውስጥ ሁሉም ሰው መጸለይ አለበት። እናት ዛሬ እያመለከች ቡና እያፈላች እየካደመች አቴቴ ጨሌ እያለች እየጠራች በአጋንንት ስም እየገበረች በተለይ አሁን ትላንትና ከትላንቱ ወዲያ ልደታ አይደል? በዛ ሰዓት የሚገበረው ግብር አይምሰላችሁ ለዲያብሎስ። በልደታ ስም አላኮ በየገጠሩ የሚገበረው ለዲያብሎስ ግብር ቀላል እንዳይመስላችሁ። ብዙ ጊዜ በበዓል ሰሞን ታማሚ የምንሆነው ከዛ አንጻር ነው። አንዳንዴ ባህል ደግሞ መጣን እንላለን። ግብሬን ገብሩኝ እኮ ነው። ወላጆቻችን ባለማወቅም ሆነ በማወቅ አስለምደውታል ያንን ግብር። ስለዚህ ያስለምዱትን ግብር ሲያጣ ደግሞ በእንደዚህ አይነት ህመም አጅሬ ይከሰታል ማለት ነው። ምክንያቱም ግብሬን ነዋ። እና አሁንም ድረስ ኢትዮጵያ ውስጥ በብዙ ቦታ ይገብሩታል። በብዙ ቦታ በገጠራማው ክፍል ማለት ነው፣ በተለይ በዋናነት። እና ምን ለማለት ፈልጌ መሰላችሁ? ሁሉም ቤተሰብ ወደ ጸሎት ህይወት መግባት አለበት። ወንድም፣ እህት፣ ልጆች፣ እናት፣ አባት፣ ባል፣ ሚስት፣ ሁሉም ወደ ጸሎት ህይወት ሲገቡ ዲያብሎስ መድረሻ ያጣል። ቤተሰብ ሁሉም የሚጸልይ ከሆነም ወደ መንፈሳዊ ህይወት ውስጥ ከገባ ዲያብሎስ እንዴት አድርጌ ልፈታተናቸው እነኚህ ሰዎች ይልና በጎረቤት ላይ ያድራል። ደግሞ ጎረቤት ላይ አድሮ ሰላም ያሳጣል። ወይ ጎረቤት ድንበር ገፊ ሊሆን ይችላል። በወጣን በገባን ቁጥር ክፉ የሚናገር ምቀኛ ሊያደርገው ይችላል፣ ጎረቤትን ማለት ነው። እንዲህ ያደረገ ይፈታተናል። ቅዱሳን ሐዋርያት ምዕመኑን እንዳለ ወደ ክርስትና እምነት ሲያስገቡ ዲያብሎስ ሀገረ ገዢው ላይ ሄዶ ይፈትናቸዋል፣ ንጉሱ ላይ ሄዶ ይፈትናቸው ነበርና ተመልከቱ። ስለዚህ በአባቷ አደረና አጅሬ መፈተን ጀመረ። አባቷ የራሷ ጠላት ሆኖ ተነሳባት። ተመልከቱ ደግሞ እንዴት እንዳስተቃዩት። በጢስ አፍነው አሰቃዩት ይላል ስንክሳሩ ላይ ሰምታችሁ ከሆነ ቀደም። በጢስ አፍነው አሰቃዩት የገዛ አባቷ። እንዲህ ጨካኝ ያደርጋል። ደግሞም አራቆቷትና አባቷ በፍላጻ ነደፏት። የገዛ አባቷ በፍላጻ ነድፏት ነው ያረፈችው። አስቡት። ይሄን ያክል ዲያብሎስ የራሳችን ሰው ጠላት አድርጎ ያስነሳብን። ነፍሷንም በእግዚአብሔር እጅ ሰጠች፣ የድል አክሊል ተቀበለች። ከዚህ በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠሙ ይላል። ይሄ መኮንን በባህር ሰጠመ። ተመልከቱ፣ በባህር ሰጠመ። ለምን? ምክንያቱም እግዚአብሔር አንደኛ የንስሐ ጊዜ ሰጥቶታል። በንስሐ ጊዜው ተጠቅሞ ወደ አምላኩ አልተመለሰም። ሁለተኛ ዲያብሎስ ለክፉ ስራ እያዘጋጀው ነው ያለው። ሶስተኛ የኃጢአቱ መጠን፣ በደል፣ ክፋት ከአቅም በላይ ሆኗል። ስለዚህ እግዚአብሔር አምላክ እንደዚህ የሰው ልጅ እንደዚህ ሲሆን ለሌሎች መቀጣጫ ይሆን ዘንድ ያንን ሰው ይወስደዋል፣ ያጠፋዋል። እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው ይላል መጽሐፈ ኢዮብ ምዕራፍ 27 ቁጥር 8 እስከ 9 ላይ። እግዚአብሔር ባጠፋው ነፍሱን በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው? የክፉዎች ዓይን ግን ትጨልማለች፣ የሚሸሹባትንም ያጣሉ፣ ተስፋቸውም ነፍሳቸውን ማውጣት ነው ይላል። ብዙ ጊዜ ተዘርፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል መጽሐፈ ምሳሌ ምዕራፍ 29 ቁጥር 1። እግዚአብሔር አይቶ ያ ሰው ንስሐ ማይመለስ ከሆነ ይወስደዋል። ይታገሳል። በነገራችን ላይ ይታገሳል። ብዙ በፊታችን ብዙ ነገሮችን ያደርጋል። በአንድም በሌላም ነገር ይናገራል። ማናስተውል ማንሰማ እያየን ምንም ምናልፍ በቸልተኝነት በክፋት ምንፈጽም ከሆነ ይሄ ሰው እንግዲህ ምንም አይነት ፍሬ ሊያፈራ አልቻለም። ስለዚህ ይወሰድ፣ ትእዛዝ ይመጣል ከላይ። ለዛ ነው ሉቃስ ወንጌል ምዕራፍ 13 ቁጥር 3 እስከ 6 ላይ አንድ ሰው በወይኑ አትክልት የተተከለች በለስ ነበረችው።
ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቆላለች አለው። አያችሁ አይደለም? ፍሬ ካልተገኘብን እንቆረጣለን ማለት ነው። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል ብሏል ክርስቶስ። ዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል የሚል ቃል አለ። ማናፈራ ከሆነ ፍሬ እንቆረጣለን ማለት ነው። ምን ይሄ ብቻ? ዕብራውያን መልእክት ላይ ምዕራፍ 6 ቁጥር 7 እስከ 8 ላይ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታወጣለች ታገኛለች። እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገም ትቀርባለች፣ መጨረሻዋ መቃጠል ነው የሚል ቃል አለ። መጨረሻዋ ምንድነው? መቃጠል። ስለዚህ ፍሬ የማያፈራ ዛፍ ይቆረጣል። ምሳር በዛፉ ስር ተቀምጧል። ፍሬ የማያፈራውን ዛፍ ይቆርጥ። መከሩ ሳይደርስ አጫጆችም ሳይላኩ በንስሐ በስጋ ወደሙ በጾም በጸሎት በስግደት ፍሬያማ ሆነን ልንገኝ ይገባናል። ይህ ዓለም ማሳ ነው፣ ከእህሉ ይልቅ አረሙ የበዛበት፣ ከእህሉ ይልቅ አረሙ የበዛበት። ስለዚህ የማያፈራ ዛፍ ካለ ይቆረጣል ማለት ነው። ይሄ መኮንን እግዚአብሔር ታግሶት ነበረ። ከዛሬ ነገ ይመለሳል ብሎ በቅዱሳኑ ሐዋርያት አማካኝነት ብዙ ታምራት እያሳየው ነበረ፣ ግን ምንም ፍሬ ሊያፈራ አልቻለም። አሁንም ደግሞ ለክፋት እየተሰናዳ እያለ ነው። ተመልከቱ። በመርከብ ሊያሰቃየው እኮ ነው። ይህን ቅዱስ ያሶንን ሊያሰቃየው በደሴት ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ ተሳፈረ ይላል። አያችሁ፣ አሁንም ለክፋት ስራ እየተዘጋጀ ነው። ከዛ እግዚአብሔር በቃ በዚህ ሰው ተስፋ ቆረጠ። አይ ይሄ ሰው አያፈራም ከእንግዲህ አለ። ጠብቄዋለሁ፣ ብዙ ታግሼዋለሁ፣ አይቼ እንዳላየው ብዬ ሆኜ አልፌዋለሁ። እኔን ትቶ ጣዖት አመለከ፣ በሕይወት ዘመኑ ክፉ ስራ ሲፈጽም ኖረ። እንግዲህ ይብቃ አለና መልአከ ሞትን አዘዘበት። መልአከ ሞት መጣና ቀሰፈው። አሁን በመርከብ መስጠሙ ምክንያት ነው። ጥሪው ግን ከማን ነው? ከፈጣሪ ነው። እህት ወንድሞች፣ ሰው በመኪና አደጋ ሊሞት ይችላል። ጥን ብሎ ሊሞት ይችላል። በጥይት ተመቶ ሊሞት ይችላል። በአውሬ ተበልቶ ሊሞት ይችላል። በባህር ሰጥሞ ሊሞት ይችላል። ግን ከእግዚአብሔር ስለታዘዘ ነው። አሟሟታችን በተለያየ መንገድ ድንገት ጠዋት ሲነሳ ሞቶ ሊገኝ ይችላል። ሬሳው ሊገኝ ይችላል። በተለያየ አሟሟት እንሙት እንጂ ያው ዞሮ ዞሮ ከፈጣሪ እገሌን ይዛችሁት ኑ የሚል ቃል ሲወጣ ነው ያኔ እንደዚህ አይነት ሞት የሚያጋጥመው ማለት ነው። እና ተመልከቱ፣ በነገራችን ላይ የክፉ ሰው እድሜ ማጠር ለምን ይመስላችኋል? የክፉ ሰው እድሜ ማጠር እግዚአብሔር አምላክ ከመዳን ይልቅ ለመጥፋት የሚፈልገውን ዓለም በክፎች ተመርዞ እንዳይጠፋ ለመታደግም ጭምር ነው። አንዳንድ ክፉ ሰዎች በጊዜ መወሰድ አለባቸው። ካልተወሰዱ ግን ሌላውን ይበክላሉ። መልካሙን ዓለም ስለሚያጠፉ እግዚአብሔር በጊዜ ወስዳቸዋል። እስቲ ሰዶምና ገሞራ ለምን እንደጠፉ ታውቃላችሁ ወንድሞች? ሰዶምና ገሞራ ቢኖሩ ኖሮ እድሜ ልክ በቃ ዓለም እስከምታልፍ እስከ ዕለተ ምጽአት ቢቆይ ኖሮ ምን የሚፈጠር ይመስላችኋል? ንገሩኝ እስቲ። ምን የሚፈጠር ይመስላችኋል? እግዚአብሔር ዝም ቢላቸው በዓለም ላይ ጻድቅ ይገኘውን ጻድቅ ይገኘውን በዓለም ላይ እንዳለ ሁሉም በኃጢአት ዓለም ነው እንዳለ የሚዘፈቀው። ለሌሎች ይበክላሉ ማለት ነው። በካይ ናቸው። አሁን ለምሳሌ ከዛፎች መካከል አንድ በሽተኛ የሆነ ዛፍ ከመልካም ዛፎች ተለይቶ እንደሚቆረጠው አይነት እኮ ነው። ተለይቶ እንደሚቆረጠው አይነት እና ሌላውን እንዳይበክል። ለዛ እኮ ነው ሉቃስ ወንጌል 13:6 ላይ ምን ይላል? ስለምን መሬቱን ታጎሳቆላለች ያቺ ዛፍ? ፍሬ ማታፈራ ከሆነ ስለምን መሬቱን ታጎሳቆላለች? ቆረጣት አለው። ለምን ዓለምን ያጠፋል? በሱ ምክንያት ለምን ብዙዎች ይጠፋሉ? ብዙዎችን ከማይጠፋ ራሱ ከሚድን ይልቅ ባጭሩ ከጥቅሙ ይልቅ ጉዳቱ ስለሚያመዝን ማንም እኮ እንዲጠፋ ግን አይፈልግም ነበር እግዚአብሔር። ግን አለ አይደለም የሚያበላሽ ከሆነ ምን ይደረጋል እንግዲህ? ሌላውን የሚያበላሽ ለራሱ ማይጠቅም ሌላውንም ጭምር የሚጎዳ ከሆነ መኖሩ አይጠቅምም።
መኖሩ ስለማይጠቅም እግዚአብሔር ይወስደዋል ያንን ሰው ማለት ነው። እና ወንድሞች ዋጋ ያለው ሰው ሆነን መገኘት አለብን በእግዚአብሔር ፊት። የማይጠቅም ሳይሆን የሚጠቅም ሆነን መገኘት አለብን። መልካም ሰው መሆን እንኳን ቢያቅተን መጥፎ ሰው ልንሆን አይገባንም። መጥፎ ሰው ልንሆን አይገባንም። እና ተመልከቱ፣ ይሄ ሰው እንግዲህ ታግሶት ነበረ። መጨረሻ ላይ የማፈራ ሆኖ ሲቀር ተወሰደ በሞት። ድንገት ነው እንግዲህ የሰው ጥሪ። አያችሁ አይደል? ጊዜ ሳለን አሁን እናልቅስ የሚባለው ለዛ ነው። ጊዜ ሳለን አሁን እናልቅስ። ድንገት የአንዳችን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜ ማናገኝም። ስለዚህ ማድረግ የሚገባን ነገር አሁን እናድርግ። ያለን ጊዜ አጭር ነው። በዚህ አጭር ጊዜ ከኛ የዘላለም ሕይወት እንዲወሰድ አንፍቀድ። ከኛ የዘላለም ሕይወት እንዲወሰድ አንፍቀድ። ሰይጣን እኛን ለማጥፋት ያለ ረፍት በትጋት ላይ ነውና በእርሱ እንዳንሸነፍ ባለን አቅም ልንጥር ይገባል። እና ወንድሞች ይሄ መኮንን ነፍሱን አጠፋ። ከዚህም ዓለም ከዛኛውም ዓለም ሳይሆን ቀረ። እግዚአብሔር እንዲህ ድንገት ከመወሰድ ይጠብቀን። ያለ ንስሐም በሞት እንዳንወሰድ አምላካችን ይጠብቀን። አሜን። ከዚህ በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ቅዱስ ያሶን ግን ለምንድን ነው እንደሌሎች በሰማዕትነት ያላረፈው? ለምንድን ነው ሌሎች ሲገደሉ እሱ ግን በሕይወት የቆየው? ምክንያቱም በሱ አማካይነት ሌሎች ስለሚድኑ ነው። የጻድቅ ሰው ዕድሜ መርዘም ከመዳን ይልቅ ለመጥፋት ለሚፈጥነው ዓለም ምሳሌ የሆነ ትውልድ እንዲቀር ነው። ምሳሌ የሚሆን ትውልድ ለማቆየት ነው እግዚአብሔር አምላክ የጻድቃንን ዕድሜ የሚያረዝመው። የክፎችን ቶሎ የሚያሳጥረው ለምንድን ነው ከተባለ በክፎች ሌሎችን እንዳይበርዙ ነው። ለሌሎች መጥፋት ምክንያት እንዳይሆኑ ነው። አንዳንዴ ደግሞ ክፎች ዕድሜያቸው ይረዝማል። ለምን? ክፎች ዕድሜያቸው የሚረዝመው ለምንድን ነው? ለንስሐ ጊዜ እየሰጠው ነው። ለንስሐ ጊዜ። አንዳንዴ ደግሞ ጻድቃን በጊዜ ይወሰዳሉ። ለምን አይወሰዱም? አንዳንዴ መልካም ሰዎች ክፉ እያሉ መልካም ሰዎች የሚነጠቁበት ጊዜ አለ። ለምን ንገሩኝ እስቲ። አይ ደግ ሰው እኮ አይበረከትባት እዚች ምድር ላይ አንለም። አንዳንዴ እንላለን አንልም? ደግ ሰው እኮ አይበረከትባት። በጣም መልካም ሰዎች እየሞቱ ነው። ምን ይሻለናል? ምንልበት ጊዜ የለም። አንዳንዴ እየተወሰዱ ነው እሳ እንላለን። ለምንድን ነው ግን በጊዜ የሚወሰዱት የጻድቃን? ምክንያቱም ከጥፋት ዓለም ለማሳረፍ ነው እግዚአብሔር አምላክ እነኛን ሰዎች። ምናልባት ቢቆዩ በኃጢአት ዓለም የሚጨማለቁበት ከሆነ እግዚአብሔር በኃጢአት ዓለም ሳይጨማለቁበት በጊዜ ይወስዳቸዋል። እነኛን ሰዎች በጊዜ ምን ያደርጋቸዋል? ይወስዳቸዋል። በኋላ የሚጨማለቁ ከሆነ ይሄ መልካምነታቸውን የሚያጡት ከሆነ የዲያብሎስ ፈተና ሲበረታባቸው የሚያጡት ከሆነ እግዚአብሔር አምላክ ከወደፊቱ ክፋታቸው ይልቅ የአሁኑን ጽድቃቸው ወዶ በዚህ ጽድቃቸው እንዳማረባቸው ይወስዳቸዋል ማለት ነው። እንዳማረባቸው ይወስዳቸዋል። እና አንድም ደግሞ ከጥፋት ዓለም ለማዳንና ለማሳረፍም ጭምር ነው። ከጥፋት ዓለም ለማዳንና ለማሳረፍም ጭምር በጊዜ ይወሰዳሉ። እና ከዚህ አንጻር ነው ግን ይህን ቅዱስ አቆየው እግዚአብሔር አምላክ። ማንን? ቅዱስ ያሶንን። ለምን? ለሌላው ትውልድ ምሳሌ ሊሆን አዘጋጅቶታል። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የተባለው ቃል እዚህ ቅዱስ ጋር በአደራ መልክ አለ። ስለዚህ ይህንን እንዲያስተምር እግዚአብሔር አምላክ ቆየት አደረገው። በምጣድም ውስጥ ድኝና ዝፍት ሰመልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቸው አነደደ። ቅዱስ ያሶንን በውስጡ ጨምሮ ይላል። ይህ አዲሱ መኮንን የክብር ባለቤት ጌታችንም አዳነው። ምንም ጉዳት አልደረሰበትም። መኮንኑም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ጋር ከሀገር ሰዎች ጋር አመን ይላል። አያችሁ አይደል? የኛ መታገስ ለሌሎች መዳን ምክንያት ሊሆን ይችላልና ፈተናውን መታገስ አለብን። እህት ወንድሞች፣ በመታገሳችን ምክንያት ሌሎች ሊድኑ ይችላሉ። የኛን ጽናት እየተመለከቱ፣ የኛን ብርታት፣ የኛን ትጋት እየተመለከቱ ሌሎች ይድናሉ። የኛን ተስፋ አለመቁረጥ እየተመለከቱ ሌሎች እምነታቸው ይጽናል። ስለዚህ በትዕግስት እንጽና። መታገስ ያስፈልጋል። ከራሳችሁም አንድ ጸጉር እንኳን አትጠፋም፣ በመታገሳችሁም ነፍሳችሁን ታድናላችሁ ብሏል ቸሩ መድኃኔዓለም ሉቃስ ወንጌል ምዕራፍ 21 ቁጥር 15 ላይ።
ከራሳችሁም አንድ ጸጉር እንኳን አትጠፋም። ኢየሩሳሌም ሰማያዊት ነግሰን የምንኖርባት ርስት ትሆነን ዘንድ እንደ ሰማዕታት በሃይማኖታችን እየተጋደልን ልንታገስ ይገባል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል። መታገስ አለብን። እስከ መጨረሻው የሚጸና እርሱ ይድናል። እና ይሄ ቅዱስ በመታገሱ መከራ እየደረሰበት በመታገሱ ለዚህ ቅዱስ ማመን ምክንያት ሆነ። ሻማ እየነደደ እሱ እየቀለጠ ለሌላው ብርሃን ይሆናል። የቅዱሳን ሕይወት ልክ እንደ ሻማ ነው። እነሱ እየሞቱ እነሱ እየተሰቃዩ ለሌላው መዳን ምክንያት ይሆናሉ። ቅዱስ ያሶን ማለት እንደዚህ አይነት ታላቅ ቅዱስ ሰው ነበር። ከዛ መኮንኑ በደህና እንደወጣ አየና አመነ በክርስቶስ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። አያችሁ አይደለ? ወንጌል እየተሸነፍክ የምታሸንፍበት እንጂ እያሸነፍክ የምትሸነፍበት ውድቀት ሕይወት አይደለም። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ ተብሎ የተጻፈው ይሄ ነው። እንግዲህ ወንድሞች ሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ ይላል። በክፉ አታሸንፉ። በቃ የክርስትና ሕይወት እየተሸነፍክ የምታሸንፍበት ጥበብ ነው። እየተሸነፍክ የምታሸንፍበት እምነት። ትዕቢት ደግሞ እያሸነፍክ የምትሸነፍበት ውድቀት ነው። እና ወንድሞች በጉልበት የሚሆን ነገር የለም። ኃይል በመጠቀም የሚሆን ነገር የለም። በፍቅር ነው። ፍቅር ሁሉን ይገዛል። አይገዛም? ደግነት እኮ ወንድሞች፣ ፍቅር፣ ደግነት፣ ትዕግስት እኮ መስማት የተሳናቸው የሚሰሙት፣ ማየት የተሳናቸው ደግሞ የሚያዩት መልካምነት እኮ ነው። ቋንቋ እኮ ነው። ትዕግስት፣ ትህትና። አንድን ሰው በጉልበት ከመጣባቸው በጭራሽ በጉልበት አትቅጠሙት። በትህትና በፍቅር ነው። የኛ መሳሪያችን ፍቅርና ትዕግስት ነዋ፣ ትህትና ነዋ። ምንም እንኳን በሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና። በነገራችን ላይ አባ ጳኩሚስን ወደ ክርስትና እምነት ከሳበው አንዱ የክርስቲያኖች የአኗኗር ዘይቤ ሕይወታቸው ነው፣ ትህትናቸው ነው። በጣም ማረከው። አንድ ሰሞን ቅዱስ ጳኩሚስ ለውትድርና ወደ ምንኩስና ከመግባቱ በፊት ለውትድርና ይመለመል ነበረ እና በሚመለመልበት ሰዓት ክርስቲያኖች የሚያሳዩት እንክብካቤ እጁን በአፉ ነው ያስጫነው። በተለይ ደግሞ ከሃይማኖት ውጭ ለሆኑ ሰዎች እንዴት አይነት እንክብካቤ እንደሚያደርግላቸው ሲረዳ እነኚህ ማናቸው ብሎ ጠየቀ። ክርስቲያን ከመሆኑ በፊት ማለት ነው። ማናቸው እነኚህ? እንዲህ አይነት መልካምነት በሕይወት አይቼ አላውቅም። እንደሚንከባከቡኝ እነማን ናቸው? እኔን ጭራሽ ከዛሬ ውጭ አይተውኝ አያውቁም፣ ግን እንክብካቤያቸው በጣም ይደንቃል። ማን ናቸው? አረ ንገሩኝ፣ እኔ በእነኚህ ሰዎች ተማርኬያለሁ ብሎ መጠየቅ ጀመረ። እነኚህ እኮ ክርስቲያኖች ናቸው ብሎ ነገሩት። እነኚህ እኮ የተሰቀለውን ክርስቶስን የሚከተሉ ክርስቲያኖች ናቸው አለ። ክርስቲያኖች እንዲህ አይነት ስብዕና አላቸው? አቤት ትሕትናቸው፣ አቤት ቅንነታቸው፣ አቤት ፍቅራቸው። ይህን ተመለከተ። ከዛ በኋላ ምን እንዳለ ታውቃላችሁ? ጌታው ያለ ለጦርነት እየተመለመለ ነበር ብያቸዋለሁ። ገድለ ጳኩሚስ ላይ እስቲ ተመልከቱ። ተንበረከከና እኔ ማላውቅ ፈጣሪ፣ የሰማይና የምድር ፈጣሪ ማላውቅ፣ እባክህን ከጦርነት ከዚህ ብታተርፈኝ አንተ ክርስቲያኖች አምላክ እኔ ክርስቲያን ሆናለሁ ብሎ ተሳለ ስለት። ከጦርነት በደህና ብትመልሰኝ እኔ ክርስቲያን ሆናለሁ አለ። ከዛው ወዲያው እግዚአብሔር አምላክ በምክንያት ከውትድርና አወጣው። ከዛ በኋላ ክርስቲያን ሆነ። እንደውም በክርስትና ሕይወት መኖር ጀመረ። በቃ ኑሮ በሙሉ ለራሱ የሚያስብ ሰው አልሆነም። ሙሉ ሕይወቱን ለመልካምነት አሳልፎ ሰጠ። እስቲ የኛ ሕይወት ወንድሞች ሙሉ ሕይወታችን ለመልካምነት አሳልፈን ሰጥተነዋል? ክርስትና ማለት እኮ ለራስ እየቀለድክ ለሌላው ሻማ የምትሆንበት ሕይወት ነው። ምንድነው አልኳችሁ? እችን ነገር እንዳትረሱ አደራ። ክርስትና ማለት ለራስ እየቀለድክ ለሰው ማለት በቃ እንደዛ ሕይወት ነው። በትክክል ክርስትና ማለት ለራስ እያሰብክ የምትኖርበት ሕይወት አይደለም። ራስን በቃ ትተዋል ማለት ይቻላል። አሳልፈ ለአምላክ ሰጥተሃል ራስን። ከዚህ ውጪ አንተ ራስ አይደለም፣ ለሌላው ነው የምትኖረው ማለት ነው።
ስለራሱ ብቻ የሚኖር ሰው በጭራሽ አልኖረም እኮ ተብሎ የተጻፈው ለዛ ነው። እውነት ነው። ስለራሱ ብቻ የሚኖር ሰው በጭራሽ አልኖረም። አንድ ሰው ህይወት ኖረ የሚባለው ለራሱ ከራሱ አልፎ ለሌላው ሰው ጭምር መኖር ሲጀምር ነው። ለሌላው ግን መኖር ካልቻለ ያ ሰው በጭራሽ አልኖረም ነው የሚባለው። እና ወንድሞቼ እኛም ለሌላው መኖር መቻል አለብን። በቃ በሁሉም ሰውን ለመርዳት ለሰው ነው መቆም ያለብን። በሁለት ነገር ሰው ማገዝ አለብን። በጉልበት እንሰራለን፣ ከዛ ገንዘብ እናገኛለን። ባገኘነው ገንዘብ እንረዳለን። ለራሳችን የዕለት ጉርስ፣ የዓመት ልብስ። ከዛ ያንን ሰው እንረዳለን። ምናልባት ዕውቀት ከጎደለው ከሃይማኖት ውጭ ከሆነ ደግሞ በዕውቀትን ገንዘብ አድርገን ይዘን ያንን ሰው መመለስ አለብን። አሕዛብ እንኳን ከሆነ ሰው በሁለት ነገር ነው የሚማረው። አንደኛ በዕውቀት፣ ሁለተኛ በህይወት ይማራል። እንታረኛ ለሰው በሁለት ነገር ትምህርት መሆን አለብን። በዕውቀት ብቻ አይደለም፣ በቃለ እግዚአብሔር ብቻ አይደለም፣ በህይወትም ጭምር ለሰው ብርሃን መሆን መቻል አለብን። ትህትናን እኮ ገንዘብ ካደረግን ሰው በትህትና ይማረካል። በትህትና ብቻ ይሳባል እኮ። የክርስቲያን ህይወቱ እንዴት ሰውን እንደሚስብ አትራክት ያደርጋል እኮ። የክርስቲያን ህይወቱ ትህትናው ሰውን አትራክት ያደርጋል። ቅንነቱ፣ ደግነቱ፣ መልካምነቱ ከአፉ የሚወጣው ቃል ማርማር ይላል። የክርስቲያን በቃ ሁሉም ነገሩ ያስተምራል። እሱ ላይ እንዳለ ምንም ክፉ ነገር አታነቡም። አስተያየቱ የርህራሄ፣ ድምፁ የሰከነ፣ ባህሪው ጨዋ፣ ልቡ ትሁት፣ አረማመዱ የረጋ። እንደዚህ አይነት ሰው መሆን አትፈልጉም ወንድሞች? እንደዚህ አይነት ሰው መሆን አለብን። ይኸው ንስሐ ስትገቢ ከዛሬ ጀምሮ እንዴት ባለ ህይወት ልኑር ብለህ እቅድ አውጣ። የተለመደ ህይወት ለመኖር አታቅድ። ከንስሐ በፊት ከነበረው ህይወትም የሆነ ስቴፕ ጨምረ መኖር መቻል አለብን። ንስሐ ስትገቡ ሁሌም ራሳችሁን እንደ አዲስ አድሱት፣ እንደ አዲስ ተነሱ። በቃ ያለፈው አንተነት በቃ ተሽሯል። በአዲስነት ደግሞ ተነስ። በአዲስነት ራስን አድስ። እስቲ ከንስሐ በፊት የነበረው ህይወቴ ምን ይመስል ነበር ብለህ ተመልከተው እስቲ። ከዛ በኋላ ይሄ ነገር አለብኝ፣ ግትርነት አለ፣ እንደዚህ አይነት ነገር፣ በቃ ስድብ፣ ይሄን ነገርማ ማስተካከል አለብኝ። ሌላው የሆነ በቃ ራስ ወዳድነት አለብኝ፣ ይሄን ነገር መተው አለብኝ። በቃ በአዲሱ የንስሐ ህይወት ራስን ልክ እንደዚህ ለአዲስ የክርስትና ህይወት አዘጋጅተህ መኖር መቻል አለብህ። ከዛ በኋላ በአንተ ህይወት ሌሎች ይሳባሉ። አንተ ራስህ መልካም ከሆንክ እኮ ምን ይላል መሰላችሁ? የሆነ አባባል ሰምቼ አንተ ራስህ ላይ ካተኮርክ ዓለም አንድ ቀን አንተ ላይ ያተኩራል የሚባል አባባል ሰምቼ በጣም ገረመኝ። እውነት እኮ ነው። አንተ ራስህ ላይ ካተኮርክ ነው የሚለው እኮ። አንተ ራስህ ላይ ካተኮርክ አንድ ቀን ዓለም ሁሉ አንተ ላይ ያተኩራል። ራስን ከለወጥክ ማለት እኮ ነው። ራስን ከለወጥክ በቃ ዓለም በሙሉ አንተን ነው የሚመለከተው። ከአንተ ለመማር ይነሳል ማለት ነው። አባ እንጦንስ እኮ ለዛ ነው በነገራችን ላይ አባ እንጦንስ መጀመሪያ ራሱ ላይ ነበር ያተኮረው። ከዛ በኋላ ዓለም በሙሉ አባ እንጦንስ ላይ ያተኮረ። ሁሉም በአባ እንጦንስ ህይወት እየተሳበ ምንኩስና እናፈቀ። በአባ እንጦንስ ህይወት እየተማረከ እነ ቅዱስ ቆስጠንጢኖስ እንኳን ሳይቀሩ ለአባ እንጦንስ ደብዳቤ ሁሉ ልኮ ነበር። አስቡት። እና ምን ለማለት ፈልጌ ነው? እኛ በራሳችን ላይ ከሰራን የኛ ህይወት እኛ ምንም ሳንናገር የኛ ህይወት ሌላውን ይለውጠዋል። ለምሳሌ ክፉ ለሚናገር ክፉ ባለመመለስ። እስቲ እንደዚህ አይነት ቻሌንጅ ጀምሩ። የፋሽን ቻሌንጅ ብቻ አንጀምር ወንድሞች። ይገርመኛል እኮ በየሶሻል ሚዲያው ይሄ ቻሌንጅ እስቲ እንጀምረው ለአንድ ሳምንት እናጧጥፎ ይባላል ብዙን ጊዜ አይደለም? እስቲ ይሄን ቻሌንጅ ለአንድ ሳምንት እስቲ ፕሮፋይላችንን እንዲየቀየርን እንዲህ አይነት ቻሌንጅ እንጀምር። እስቲ እንደዛ አይነት ቻሌንጅ ከመጀመር በፊት እስቲ የራስ የህይወት ደግሞ ለውጥ ቻሌንጅ ጀምር። ለምሳሌ ቀላል እኮ ነው። እንደዚህ ብለህ ቻሌንጅ መጀመር አንችልም ወንድሞች? እስቲ በቃ ማንም በክፉ ፈንታ ክፉ አለመመለስ ቻሌንጅ ሊጀምር ብለህ እስቲ ተነስ በራስህ። እስቲ ለአንድ ወር ይሄንን ነገር ተግባራዊ አድርግ። በክፉ ፈንታ ክፉ አለመመለስ። ለምሳሌ ሲሰርቡኝ አለመሳደብ፣ ሲበድሉኝ መልሼ አለመበደል፣
እንዲህ ሲያደርጉ እንዲህ ያለ ማድረግ እንዲህ ብለህ እስቲ ቻሌንጅ ጀምር። የሚገርም ለውጥ ታገኛለህ። አታገኝም? አናገኝም? ወንድሞች እንዲህ አይነት እናገኛለን። በጣም በእውነት ሙልጭ አድርገን እንሰድባታለን። ሙልጭ እግዚአብሔር ይገስጽህ። በቃ ትዕግስትን እስቲ ግን ልለማመደው። በምን ልታገስ? በንግግር እስቲ ልታገስ። ለምሳሌ አንድ ሰውን ያጋጥማቸዋል። ከዛ ከባድ የሆነ ንግግር ይናገራቸዋል። እናንተ ደግሞ መታገስ። ቆይ እስቲ ቻሌንጅን የጀመርኩት ቻሌንጅ አለ አይደል እንዴ? ከዛማ በጣም ዛሬ ይሄንን ስድብ መታገስ አለብኝ። ራሳቸውን ፈትሹ እስቲ። በዚህ ልምምድ ማለት እኮ ይሄ ነው። በቃ የመንፈሳዊ ሕይወት ልምምድ ማለት ይሄ ነው። እስቲ ጸሎት ያለ ማቋረጥ ቻሌንጅ ልጀምር። እስቲ ስግደት ለአንድ ወር እስቲ 300 ሳላቋርጥ የመስገድ ቻሌንጅ ልጀምር። እስቲ ሳላቋርጥ ከዛ 300 መስገደው 400 መስገደው ከሆነ ደግሞ እስቲ 500 ለአንድ ወር ያለ ማቋረጥ ቻሌንጅ ልጀምር። ይቻላል እኮ። የት በደረስክ እንደዚህ አይነት ቻሌንጅ ብትጀምር ኖሮ። ፕሮፋይል የመቀየር ፋሽን ልብስ የመቀየር ቻሌንጅ ከምታጧጧፍ ይልቅ እንዲህ አይነት ቻሌንጅ ብትጀምር የት በደረስክ እስከ ዛሬ? የት በደረስን? እስቲ የትህትና ቻሌንጅ ልጀምር። እስቲ በአነጋገር የንግግር ቻሌንጅ ልጀምር። ይቻላል እኮ። እስቲ የተግባር ቻሌንጅ ከመጀመር በፊት የንግግር ቻሌንጅ እስቲ የትህትና ማለት በትህትና በሁሉም ነገር እንደዚህ ራሳችን መለወጥ እንችላለን ወንድሞች። ከዛ አንደኛውን አዳምት ካረግ በደንብ ከለመድከው ወደ ሌላኛው ቻሌንጅ ደግሞ ትሸጋገራለህ። ከዛ ቀስ በቀስ ክርስቶስን እየመሰልክ ትመጣለህ። እግዚአብሔርን መምሰል ወደሚለው ደረጃ ላይ ትደርሳለህ። እንዲህ አይነት ነገር እንጀምር እስቲ ወንድሞች። የእውነት ከዛ በኋላ በእኛ ሌላው ሰው ይለወጣል። የእኛን ማንነት እየተመለከተ ቤተሰብን ጾሙ ጸልዩ ከማለት ወይም ደግሞ እንዲህ አይነት ሰዎች ሁኑ ብለህ ከምትናገር ይልቅ የአንተ ህይወት አፍ አውጥቶ ይናገራል እኮ። አንተ ራስን ከለወጥክ የአንተ ህይወት እንደዚህ አንዳንድ እንደዚህ ብሎ ይጠይቋቸዋል። ባይገርማችሁ ራሳችሁ ላይ ስራ ከሰራችሁ እንዴ ለምሳሌ አበበ ቢሆን ስምህ አበበ እንዴ የቀድሞ አበበና የአሁኑ አበበ አንድ አይደለም። ተለውጠህብኛል። ምንድነው ይሄ ነገር? ምንድነው ቆይ የወጋው? እንደዚህ ብሎ እስኪጠይቋችሁ ድረስ እስቲ አስደምሟቸው ሰዎችን። ህይወታችሁ ላይ የሆነ የሚገርም ለውጥ አምጡና እስቲ ጓደኛችሁን አስደምሙ። እስቲ ጎረቤታችሁን አስደምሙ። እስቲ ወገን ዘመዳችሁን ቤተሰባችሁን እስቲ አስደምሙ። ያኔ በአመለ ክፉ የሚያውቋችሁ ሰዎች እስቲ አመለ መልካም ጸባይ ያዙና እስቲ አስደምሟቸው እነሱን። ካሁን ተሳደበኝ ብሎ ሲጠብቃችሁ እናንተ ደግሞ መልካም ንግግር ስትመልሱለት እንዴ ከበደ አንተ እንዴ ነው የሚሏችሁ። አንቺ ነሽ እንዴ መቅደስ? አንቺ ነሽ? የድሮዋ መቅደስና የአሁኗ መቅደስ እኮ ተለየችብኝ። የድሮዋ መቅደስ እኮ ወዲያው ግልፍተኛ ነበረች። አሁን ግን ቆይ ማን ነው እንደዚህ የለወጠሽ? ምን ነክተሽ? ምን ሰምተሽ ነው? ምን ሰምተህ ነው እንዲህ የተለወጥክብኝ? በጣም የለየ ትዕግስት እኮ ገንዘብ አድርገሃል። ደግሞ ትህትና ይደንቃል፣ ይገርማል። እንደዚህ እስክትባሉ ድረስ እስቲ ግን ለመባል ብላችሁ አይደለም። ለጊዜው ለመባል እንደዚህ አይነት ነገር ታሪክ ለውጥ ለማምጣት ብትጀምሩ ግን ለመባል አይደለም መጨረሻው መሆን ያለበት፣ እስከ መጨረሻው ለመጽናት በዛ ነገር እና እንደዚህ እስቲ አይነት ጸባይ እናምጣት ወንድሞች። አልተለወጥንም እኮ እስከዛሬ። ጸሎት ስግደት ጀመርን እንጂ እኮ መንፈሳዊ ሕይወትን እንኳን አላጣጣም ነው። መንፈሳዊ ሕይወት ማለት እኮ ጾም፣ ጸሎት፣ ስግደት መጀመር ብቻ አይደለም። እንደዛ እኮ የሚመስላቸው ሰዎች አሉ። እገሊት መንፈሳዊት ናት፣ እገሌ መንፈሳዊት ነው ይባላል። በስም እኮ ነው። ግን አንድ ሰው ጠጋ ብሎ የሆነ ነገር የሆነ የሚያነጫንጭ ነገር ቢናገረው ግልፍተኛ ይሆናል። አሁን ይሄ መንፈሳዊ ነው የሚባለው? ስግደት ስለጀመርክ መንፈሳዊ ሆንክ እንዳይመስል ወንድሜ። ጸሎት፣ ጾም ስለጀመርሽ ቆራቢ ስለሆንሽ መንፈሳዊ የሆንሽ እንዳይመስልሽ። እንደዛ አይደለም እኮ መንፈሳዊነት። መንፈሳዊ የሆነ ሰው እነኚህ ነገሮች የግድ ሊነበቡበት ይገባል። አንደኛ ትህትና ሊነበብበት ይገባል። ሺህ ጊዜ ጾም ጸሎት ኖሮ ትህትና ከሌለ አንተ መንፈሳዊ አትባልም። ለዛ እኮ ነው አንድ አባ ሽኖዳ ሳልሳዊ አንድ ምክር መክረዋል። ምን ብለው ነበረ? በውጭ የሚታወቅ ሆኖ
የረጋ መንፈስ ያለው ለማስመሰል የሚሞክር ሰው የዋህ ሰው አይደለም ማለት። ስለ የዋህነት ሲያስተምሩ ስለ አንቀጸ ብፁዓን የተራራው ስብከት የሚል መጽሐፋቸው ላይ ነው ይሄንን ያነበብኩት። በውጭ የሚታወቅ ሆኖ የረጋ መንፈስ ያለው ለማስመሰል የሚሞክር ሰው የዋህ ሰው አይደለም። ስለሱ ማለት የሚቻል ቢኖር የዋህ ለመሆን ራሱን በማለማመድ ላይ ያለ ሰው ነው። አንዳንድ ሰዎች የዋህ እኮ አይደሉም፣ ግን በአፋቸው በንግግራቸው የዋህ ለመምሰል የሚሞክሩ አሉ። ውስጣቸው እኮ እሳት እየነደደ ነው። ውስጣቸው እኮ እየገነፈለ ነው፣ ግን በውጫቸው ይቅለሰለሳሉ። እንደዚህ አይነት ነገር በንግግራቸው ብቻ። እና እህት ወንድሞች እስቲ ይሄን ነገር እንለማመድ። የሆነ ልምምድ፣ መንፈሳዊ ልምምድ ህይወት ውስጥ እናምጣ። ከዛ በኋላ የኛ ስራችን አፍ አውጥቶ መናገር። ባትሰብክ እንኳን የማቴዎስ ወንጌል የማርቆስ ወንጌል ያልተጠቅስ ባትጠቅስ እንኳን ህይወት ብቻውን ያስተምራቸዋል እነኛ ሰዎች። ወይኔ የእገሌ ልጅ እኮ እንዴት አይነት ጸባዬ መልካም ናት። ወይኔ የእገሌ ልጅ እኮ እንዴት አይነት የተባረከ ሰው መሰለክ። አቤት ንግግሩ፣ አቤት ትህትናው፣ አረማመዱ ረጋ ያለ እኮ ነው። ይኸው ብትሰድበው መልሶ አይሰድብክም ብታይ፣ ብትሰድቢያት መልሳ አትሰድብሽም ብታይ ምን አይነት መልካም ሰው እንደሆነች። ስታዣት ሁሌ ከአፏ እሺ ነው፣ እምቢ እኮ አይወጣም። እኔ እኮ ትገርመኛለች፣ እኔ እኮ ይገርመኛል ልጁ። እንደዚህ አይነት ደስ አይልም? ይሄ እኮ ነው ሰዎች መልካምነታችሁን አይተው እናንተ ሲመለከቱ የእግዚአብሔር ልጆች እንደሆኑ በዚህ ያውቃሉ። ተግባራችሁን እኮ ነው መድኃኒዓለም። ፍቅራችሁን ተመልክተው ትህትናችሁን ተመልክተው ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። ለዛ እኮ ነው አንዳንዱ ደግሞ ክርስትናውን ያሰድባል። ክርስትና እንደዚህ ከሆነ በአፍንጫ ይወጣ የሚሉ ሰዎች እኮ አሉ፣ አህዛቦች ማለት ነው። የኛን መልካም መጥፎነት እየተመለከቱ አይ ክርስትና እንዲህ ከሆነ እኔ በአፍንጫ ይወጣ ምንድነው ለካ እንዲህ አይነት ብልግና ነው የተማራችሁት በክርስትና ውስጥ እስክንባል ድረስ የራሳችን ሃይማኖት የምናሰድብ አይነት ባህሪ ሊኖረን አይገባም ማለት ነው። ስለዚህ ወንድሞቼ ህይወታችንን ቀይር። ክርስትና ህይወት እኮ ሌላውን የሚሰብክ ሰው ነው። ተመልከቱ እነኛ ሰዎች ወንበዴዎች፣ 7 ወንበዴዎች እንዴት እንደተለወጡ ተመልከቱ። እነኚህም ሰዎች ተመልከቱ። አሁን ምን ልላችሁ ፈልጌ ነው፣ በክርስትና ህይወት ስትኖር እየተሸነፍክ የምታሸንፍበት ጥበብ ነው መያዝ ያለብክ እንጂ እያሸነፍክ የምትሸነፍበት ውድቀት ልትይዝ አይገባህም። ግልፍተኝነት፣ ማን አለብኝነት፣ እኔ አልኩት ካልሆነ በሰው ላይ መዛት፣ 4 ዛቶት ወንድሞች፣ እንደዚህ ዛቻ ከክርስቲያን አፍ ሊወጣ አይገባም። እሺ አንተን አርገኛነ ነገር ሰራላለሁ አይነት ንግግር በጣም ይሄ ከክርስትና ሊወጣ ከክርስቲያን አንደበት ሊወጣ አይገባም። እንዲህ አይነት ዛቻ እንታያለን ጠብቀኝ አይነት ንግግር አይገባም። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉን የተባለው። ክርስቲያን በራሱ አይመካም። እኔ ይህን ነገር ካልሰራው ብሎ አይዝትም ክርስቲያን። እንደውም ለዛ ሰው ይጸልይለታል። ለምሳሌ እንደ ቅዱስ ዮሐንስ አጼር አላያችሁትም? ቤተ መቅደስ ውስጥ ቆይን ፈትነው ተባባሉና ማናንተ እኔ ልጆት ነኝ፣ እኔ ዮሐንስ አጼር ነኝ፣ እኔ ዮሐንስ ነኝ ልጆት እንዴት ብደፍር ነው ወደዚህ መጣ? በጥፊ ጮህ በሉታ ይቅርታ አባቴ ስተሰርቻለሁ ወጣ አስወጡት። ከዛ እስቲ ቆይ እንደተናደደና እንዳልተናደደ እንፈትሸዋሉ። ከዛ መተው ሲጠይቁ ላናስታርቅ ነው አባታችን እንዲማረጋቸው ልክ አይደለም እያሉ የሆነ እውነታችሁን እኮ ነው እንዴት ይመቱኛል ብሎ እንዲናገር እኮ ነው። ግን እሱ ረስቶታል። ሲጀመር የተፈጠረውን ሁሉ ድርጊት ሁሉ ረስቶታል። እንዴ ስለምንድን ነው የምታወሩት አባቶቼ? ይቅርታ አላቸው። አባታችን አንተን በጥፊ መምታታቸው ተገቢ እንዳልሆነ ተረድተን አንተን ልናስታርቅ ነው ሲሉት፣ እመኑኝ አባቶቼ መጽሐፍ እንዲህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ስለዚህ ምንም ይፈጠር ምንም በእኔ ላይ የሚደርስብኝ ሁሉ የእርሱ ፈቃድ ነው። ስለዚህ ለመልካም ነገር ነው የተደረገው ብሎ ተመልከቱ። ትህትናውን እንዴት እንደለወጠ እንደተመለከተ፣ ትህትናውን እንዴት እንዳሳየ አያችሁ አይደል? ክፉ በመልካም ማሸነፍ ማለት ይሄ ነው። እንግዲህ አንድ ሰሞን እኮ ነው አባ እንጦንስ ጋር ወጣቶች መጡ።
ወጣቶች መጡ። ለምንድን ነው የመጡት? የዘላለም ሕይወትን መውረስ እንፈልጋለን አባታችን፣ እንደው እስቲ ቃል እግዚአብሔር ንገረን አሉት። አባ እንጦንስን ምንድነው መጽሐፍትን መርምሩ እነሱ ይነግሯቸዋል አላቸው። አባ እንጦንስ አይ አባታችን አንተ እንድትነግረን ነው የምንፈልገው አሉት። እሺ መጽሐፍ እንዲህ ይላል። ማቴዎስ ወንጌል 5:39 ላይ የተጠቀሰችውን ጥቅስ ጠቀሰላቸው። ቀኝ ጉንጭን ለሚመታ ሁለተኛውን አዙርለት ይላል። ይሄንን አድርጉ ከዛ የዘላለም ሕይወት ትወርሳላችሁ አላቸው። ይሄንንማ አንችልም አሉ ወጣቶቹ። ይሄንንማ አንችልም እንዴ በጥፊ ሲመጣን እንደገና ግባይን ላዞርለት እንዲደክመኝ ይሄንንማ አልችልም አሉ። እሺ ባይሆን ጥፊውን ታገሱት። እንደውም እንደዛ ሳይሆን አሏቸው። እሺ ባይሆን አንድ ጉንጫችሁ ብቻ እንዲመታ ፍቀዱ አላቸው። አረ ይሄንንም አንችልም አሉ። እሱም አንችልም። እሺ በቃ ባይሆን እሺ ጥፊውን ታገሱት፣ ወይም ደግሞ ክፉን በክፉ አትመልሱ። መልካም መመለስ እንኳን ባትችሉ ክፉ አትመልሱ ለዛ ሰው ክፉ ላደረገባችሁ ሰው። ይሄንንም አንችልም አሉ። ይሄንንም አንችልም ሲሉ በቃ ደቀ መዝሙሩን ጠሩና እባክህ ለእነኚህ ወጣቶች ምግብ ስጧቸው። እንግዲህ እነኚህ ሰዎች ሁሉንም አንችልም ካሉ ምን ማድረግ ይቻላል? እናንተም በጸሎት ወደ ፈጣሪ ከማመልከት በቀር ምንም ማድረግ አይቻልም አሏቸው አባ እንጦንስ። እና እህት ወንድሞቼ ምን ለማለት ፈልጌ ነው? ክፉን በመልካም ማሸነፍ። ቅድም የሆነ ነገር ነግሬያቸዋለሁ። ለሰው መልካም ማድረግ ባንችል እንኳን ክፉ መሆን የለብንም ነው። ክፉ መሆን የለብንም። ለምሳሌ ሰው የሆነ ክፉ ነገር እየተናገረ ሊሆን ይችላል። የሚረግሟችሁ መርቁ ነው አይደል ተብሎ የተጻፈው? የሚረግሟችሁ መርቁ። መመረቅ ባንችል እንኳን ቢያንስ ዝም ማለት መቻል አለብን አይደለም እንዴ? ዝም ማለት መመረቅ እንኳን ባትችል፣ ለምሳሌ አንድ ሰው መጥቶ አንተ ድንጋይ ቢልክ መልሰ ማን ነው ያንን ሰው መመረቅ እንኳን ባትችል ቢያንስ እስቲ በዝምታ ለፈው ስድቡን ማለት ነው። ስድቡን በዝምታ ማለፍ ራሱ እኮ አንድ መልካምነት ነው። የቁጣን መዘዝ የሚያውቅ ሰው ፈጥኖ ቁጣን ከልብ ውስጥ ያባረር። ቃላቱን ለመቆጣጠር ሲልም ዝምታን ይመርጣል። ዝም ይላል በቃ። ምክንያቱም ቢናገር መጥፎ ነገር ነው የሚከሰተው። ስለዚህ ዝም። የቁጣን መዘዝ የሚያውቅ ሰው የምላስ ስተት ውጤት የሚያስከትለውን መዘዝ የሚያውቅ ሰው ከመናገሩ በፊት ከፍተኛ ጥንቃቄ ያደርጋል። ከአፉ የሚወጣው ቃል አድማጩ ጆሮ ከደረሰ መልሶ ሊውጣ ወይም ይቅርታ ሊያገኝበት እንደማይችል ያውቃል። ስተቱን ለማስተካከል ቢጥርም ጥፋቱ በእርሱ ላይ ዕዳ ሆኖ እንደሚቆጠርበት ያውቃል። ከሁሉ በላይ ደግሞ በተናገረው ነገር በእግዚአብሔር ዘንድ እንደሚኮንን ያውቃል። ስለዚህ ወንድሞች እንደው የሚረግመን የሚሰድበን ሰው መመረቅ ባንችል እንኳን እስቲ ዝም እንበል። ዝም። ለዛ ነው ኢዮብ መጽሐፈ ኢዮብ ምዕራፍ 13 ቁጥር 5 ላይ ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር ተብሎ የተጻፈው። እውነት ነው። ዝምታ ራሱ እኮ ጥበብ ነው። ዝምታ በራሱ ምንድነው? ጥበብ ነው። እና አንዴን ትምህርት እንማራለን ማለት ነው። ስለዚህ ወንድሞች በአጭሩ መልእክቴ ምን መሰላችሁ? መንፈሳዊ ቻሌንጅ እንጀምር። ይሄ ዝም ብሎ ጊዜያዊ የሆነ ዓለማዊ ነገር ቻሌንጅ ላይ ከማተኮር ይልቅ እስቲ መንፈሳዊ ቻሌንጅ በህይወታችን እንለማመድ። የትህትና ቻሌንጅ ጀምር። የትዕግስት ቻሌንጅ ጀምር። ስግደትን ለአንድ ወር ያለማቋረጥ ቻሌንጅ ጀምር። እንደው ለአንድ ወር ቢያቅት ለ15 ቀን ቢያቅት ለሳምንት ያለማቋረጥ ቻሌንጅ ጀምር። እስቲ እንደዚህ አይነት መንፈሳዊ ህይወት ቻሌንጅ እንጀምር። ያኔ ቀስ በቀስ ማደግ እንጀምራለን። ቀስ በቀስ ወደ ቅድስና ህይወት መምጣት እንጀምራለን ማለት ነው። እና ይህን ይመስላል በእውነት ከሐዋርያው ከቅዱስ ጳውሎስ ከቅዱስ ያሶን ረድኤትና በረከት ያሳትፈን ቸሩ መድኃኔዓለም አሜን። ሌላው ወንድሞች በዚህች ቀን ከቢል ጌትስ ሰዎች አባ ብሶይ በሰማዕትነት ያረፈበት ነው። ይሄ ቅዱስ ስቃዩ እጅግ በጣም ይከብዳል። አስባችሁታል? ምንድነው የሚለው? እስቲ ሰውነቱን ያጣምሙት ነበር፣ አጥንቱን ይቆለመሙት ነበር፣ ሰውነቱን እያቆለመሙ ያሰቃዩት ነበር። በጣም ከባድ ስቃይ ነው። እንዲህ አይነት ስቃይ እየተሰቃየ ወደ ፈጣሪ ጮህ ነበር። አምላኬ ድረስልኝ፣ ጌታ ሆይ እባክህን ከዚህ መከራ
አውጣኝ ወይም መከራውን የምታገስበትን ጽና ስጠኝ እያለ ወደ አምላኩ በተደጋጋሚ ይጮህ ነበር። እንዲህ ያለ በሚጣራበት ጊዜ እግዚአብሔር አምላክ ሊያበረታው ፈልጎ መልአኩን ላከለት። ከዛ መልአኩ በእጁ ምን ይዟል? አክሊል ይዟል። ከዛ መልአኩ ምን አለው? አይዞ አትፍራ፣ ጽና፣ ይሄው ተመልከት፣ በእጄ ላይ አክሊል አለ። ይህን አክሊል ላጠልቅልህ ተዘጋጅቻለሁ። እቺ መከራ በርታ፣ ጽና፣ ታገስ። እንደምን ብለህ ከታገስካት እቺን እጄ ላይ ያለችውን አክሊል ላጠልቅልህ ተዘጋጅቻለሁ አለው። ደስ አይል? አያችሁ አይደል? እግዚአብሔር አምላክ ፈተናው የምንታገስበትን ብርታት ይሰጠናል። እንዳንፈተን እኮ አያደርገንም። እንዳንፈተን አይደለም ያደርገን፣ ፈተናውን የምንቋቋምበትን ብርታት ነው የሚሰጠን። እና ተመልከቱ፣ ይሄ ሰማዕት በተደጋጋሚ ጮህ ነበር። በጣም ከባድ ስቃይ ነው የሚያሰቃዩት። አጥንቱ መቆልመም አስቡት፣ ሰውነቱ መጠምዘዝ፣ እየጠመዘዙ ነው የሚያሰቃዩት። በጣም ከአይምሮ በላይ የሆነ ስቃይ ነው። የዚህ ሰዓት ወደ አምላኩ ይጮሃል። በቃ በመከራ ጊዜ ጥራኝ አድንህማለሁ፣ አንተም ታከብረኛለህ ይላል መጽሐፍ ቅዱስ ላይ መዝሙረ ዳዊት መዝሙር 49 ቁጥር 15 ላይ በመከራ ጊዜ ጥራኝ አድንህማለሁ፣ አንተም ታከብረኛለህ። እኛ መከራ በጣም ከአቅማችን በላይ ከሆነ ወደ ፈጣሪ ነው የምንጮኸው። ታዲያ ቅዱስም እንደዛ እያለ ይጮህ ነበር። አምላኬ ድረስልኝ፣ አልቻልኩም፣ ተሰቃየው፣ ጌታዬ ሆይ። የእግዚአብሔር መልአክ መጣ። አይዞ በርታ፣ ይሄው አክሊል አዘጋጅቻለሁ፣ ጽና፣ ጥቂት ብቻ ታገስ፣ ጥቂት ብቻ። የዛን ሰዓት እንደምንም ብሎ ታገሰ። አሁንም ብዙ አሰቃዩትና ወደ እሳት ጨመሩት። ተጋድሎውን በዚህ ፈጸመ። ያ የእግዚአብሔር መልአክ አየር ላይ ሲጠብቀው የነበረ መልአክ አክሊሉን አደረገለት። እኛም እንደዚህ መታገስ አለብን ወንድሞች። በዚህ ምድር ላይ ጥቂት መከራ ተቀብለን በሰማይ ለዘላለም ደስተኛ መሆን ይሻለናል አይሻልም? በዚህ ምድር ላይ ደስተኛ እኮ ብንሆን በዚህ ምድር ምድራዊ ደስታ ለ40 ለ50 ዓመት እኮ ነው። እንዴ ለ20 ለ40 በቃ ለ60 ከዛ በኋላ ድካም እኮ ነው። ስለዚህ በዚህ በጥቂት ዓመት መከራ ተቀብለን በሰማያዊ መንግስት ፍጻሜ በሌለው ደስታ ብንደሰት ይሻለናል። በመጋደላችን ምክንያት እኮ የተዘጋጀን ዋጋ ብናውቅ ኖሮ አብዝተን ለመጋደል ነፍሳችን እስከ ሞት ድረስ ባልወደድን ነበር። እስከ ሞት ድረስ ባልወደድን ነበር። እህት ወንድሞች፣ ዓለምን አግኝቶ ነፍስን ከማጣት የዓለም የመጨረሻ ድሃ ሆኖ መኖር እኮ ይሻላል። የዓለም የመጨረሻ ድሃ ሆኖ መኖር ይሻላል። ምክንያቱም ዓለምና ንብረቱ ኃላፊ ነው፣ ነፍስ ግን የማታልፍ ዘላለማዊት ናት። በዓለም ለተወሰነ ጊዜ ደስታን ብናጣጥምም በሲኦልና በገሃነም መጨረሻ የሌለው ስቃይ ይጠብቀናል። እግዚአብሔርን የሚያህል ጌታ፣ ገነት መንግስተ ሰማያትን የሚያህል ቦታ ልናጣ ነው። ስለዚህ ለጥቂት ጊዜ ደስታ ብለን ዘላለማዊ ህይወት ልናጣ አይገባም። በአጭሩ ወርቅን በመዳብ እንዳትለውጥ፣ ወርቅን በመዳብ እንዳትለውጥ ማለት ነው። ስለዚህ እንታገስ፣ እንበርታ። ይሄው ከዚህ ቅዱስ እንማር። ታዲያ ፈተና ሲበዛብህ የሚጠብቅን የድል አክሊል እያሰብክ ተጋደል፣ ጽና፣ በርታ። እኛ ከዚህ ዓለም አይደለንም ይላል እኮ ቅዱስ ጳውሎስ። እኛ ከጨለማ አይደለንም፣ እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩን በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትን የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንም። እግዚአብሔር ለቁጣ አልመረጠንም፣ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት እንጂ ተብሎ ተጽፏል። አንደኛ ተሰሎንቄ ምዕራፍ 5 ላይ ቁጥር 9። እናት ወንድሞች፣ እንበርታ፣ እንታገስ። እስከ መጨረሻው የሚጸና የድል አክሊል ይቀበላል። ያልተጋደለ አያሸንፍም፣ ያላሸነፈም የድል አክሊል አያገኝም። አክሊሎቹ የሚሰጡት ድል ለተቀዳጁት ወታደሮች ብቻ አይደለም፣ በጽናት ተዋግተው ለተጎዱት፣ እጃቸው ለጠላት ሳይሰጡ እስከ መጨረሻው ለተዋጉ ወታደሮችም ጭምር ነው። እስከ መጨረሻው ለተዋጉ ወታደሮችም ጭምር። ስለዚህ መድኃኔዓለም እንዲህ አለ፣ እነሆ እኔ ቶሎ ብዬ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለን አጽንተህ ያዝ፣ ያለን አጽንተህ ያዝ። ስለዚህ በጸሎት የሰነፍሽ እህቴ ተነሺ፣ በስግደት የሰነፍክ ወንድሜ ተነስ። ወገብ የታጠቀ መብራትን የበራ ይሁን። ወዳቸው መጥቶ ደጁን ሲያንኳኳ ወዳው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰል ወይም ምሰይ። እንደ
እንደዛ ልትመስል ይገባል። ልንበረታ ይገባል። የሰነፍክ ወንድሜ ካለ ተነስ፣ የሰነፍሽ እህቴ ካለች ተነሺ። እንዲህ ይልሃል መድኃኒዓለም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርን ትተሃል። የቀደመ ስግደትሽን ትተሻል። የቀደመ ጾም ጸሎትን ትተሃል። የቀደመ ንስሐ የገባ ቅዱስ ቁርባን መቀበልን ትተሃል። እንግዲህ ከወዴት እንደወደቅ ካስብ ንስሐም ግባ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራ ወስዳለሁ ይላል። በሞት ትነጠቃለህ። እንደዛ እንደ መኮንኑ ድንገት በባህር እንደሰጠመው እንዳትወር፣ እንደዛ እንዳትወሰድ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ ተጽፏልና ይሄን ይመስላል ወንድሞች። ሳላስበው የእመቤታችን ታምር ማንብበት ሰዓት ሄደብኝ። እዚህ ጋር ስንክሳር ትምህርቱ ይብቃኝ። በዚህ መልኩ ያስተማረን የመከረን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። አሜን አሜን አሜን። ወንድማችን ቅዱስ ሚካኤል በሰማነው